ሀዊ ንግስት ሱመያን ስታይ በልብሷ ላይ ሽንቷን ለቋለች። ሲቀጥልም የማራቶንን ሩጫም ጀምራለች። የማሳያችሁ ስለሆነ እስከ መጨረሻ እንድትከታተሉኝ በፍቅር ጋበዝኳችሁ። ሰላም ጤና ይስጥልኝ የኢየሩስ ቤተሰቦች። እንግዲህ ዛሬ በአስተማሪ ቪዲዮ ድንቅ በሆነ ቪዲዮ ነው የመጣሁላችሁ። እስከ መጨረሻ ከተከታተላችሁ እጅግ ብዙ ትምህርት የያዘ ነው። እንግዲህ ንግስት ሱመያ ታውቃታላችሁ፣ ጀግናና ንግስት ናት እውነትም ማለት ነው። እንግዲህ እዚህ ጋር የሰው ባል የምትነግጡና የሰው ሚስት የምትነግጡ እናንተን ብቻ ነው የሚጠቁመው ማለት ነው። ያው ትዳር ያልያዛችሁ ደግሞ ያው ትምህርት ነው፣ ከዚህ ትምህርት ነው ማለት ነው። እንግዲህ እንደምታዩ ዛሬ ሱመያ ከሮዛ ጋር ፈገግታዋ ሳቋ እንዴት እንደሚያምር አያችሁት? እና በጣም ነው ደስ የሚለው። እንግዲህ ጉዞ ወደ ሰይድ ቤት አድርገዋል። ሮዛ ማሳልፏ አሰጠኝም የብዙ ጊዜ ጓደኛዬ ናት። ባለፈው እንደውም ሰይድን ልታገባ ተሞሽራ ካለች በኋላ የትዝታ የአንገት አበስ ሰጣት ሁሉንም ነገር በማስታወሳ ወደ ኋላ ተመልሳ ነበረ። እንግዲህ ሱመያ ሴቶቹን እያሳደደች ንቅ እያደረገች ነው። አሁን ግን ያው ሰይድና ሱመያ አንድ ላይ ሊመለሱ ነው። እንግዲህ እዚህ ጋር የታነቀችዋ ሀዊ እንግዲህ ምላሷ ረዘም ብሎ ነበረና ዛሬ እህት ሱመያ ምላሷን አሳጥሯታለች ማለት ነው። እንግዲህ ላላያችሁት ልንገራችሁ ማለት ነው። እንግዲህ ሱመያ ወደ ሰይድ ቤት ትሄዳለች። ሰይድ ደግሞ ልጁ ተገኝቷል ተብሏል። ያልሰማችሁ እንግዲህ የሰይድ ልጅ ደብቆ የወለደው ልጅ ኢትዮጵያ ውስጥ ተገኝቷል እና እሱ ዲኤንኤ ምርመራ ካደረገ ሱመያ ወደ ሰይድ ትመለሳለች ማለት ነው። ውሸት ከሆነ ነው እና ሱመያ ስለምትመለስ አሁን እቺን ልጅ ከዚህ ቤት ማውጣት አለብኝ በማለት ታስብና ከሮዛ ጋር ይመካከሩና ለሰይድ ደውለው ይጠይቁታል የት እንዳለና እሱም ገጠር እንዳለ ሀዊ ቤት እንዳለች ይነግራቸዋል። እነሱም ቀጥ ብለው ሀዊ ጋር ይሄዳሉ። ሀዊም ስታያት በቃ የምትገባው እንትን ውስጥ ነው ያጣችው፣ ጉድጓድ ውስጥ። እዛ እንግዲህ አይጥም የለም መሰለኝ። አይጥ ጉድጓድ ውስጥ ከመግባት በቃ ደህና ነሽ እንዴት ነሽ፣ ደህና ነሽ እንዴት ነሽ ራሱ ስትል ስንቴ ነው እንትን ያለቻት። ከዛም ወድሻለሁ ማለት ጀመረች። እና ለቪዲዮ ስል ነው እንጂ የማስመስለው ወድሻለሁ የባሌ ሚስት ነሽ ብላ ስትላት፣ በይ አሁን ጓዝሽን ጠቅልለሽ ልብስሽን ይዘሽ ቀጥ በይና ውጭ አለቻት ማለት ነው። እዚህ ጋር በጣም ነው የተመቸሽ ሱመያዬ። ከዛን ቀጥ ብለሽ ልብስሽን ይዘሽ ውጪ፣ እኔ በለፋውት ላብ ስንት ዓመት የለፋውት ቤት ውስጥ አትቀመጭም እና ደሞዝም ካልሰጠሽ ደሞዝሽን እሰጥሻለሁ ብላ አለቻት። እና ያው የማራቶን ሩጫ እንደዚህ ስትሮጥ ነበረ በስተመጨረሻ ማለት ነው። እና ለምን እንደሮጠችም ምን ተብላ እንደሮጠችም ነግራችሁ ይሆናል ማለት ነው። እና ደሞዝሽ ስንት ነው? ባሌ ነው ባልሽ አይደለም ስትል መጀመሪያ ባሌ ነው ብላ ነበረ። ከዛን ምንም ነገር ያደረግነው ነገር የለም ትራስ መሀከል ላይ አድርገን እኔ ፊቴን ወደ ግድግዳ እሱ ፊቱን ወደ ግድግዳ። እዚህ ጋር አለመሳቅ አይቻልም ማለት ግድግዳ ምን አሳያቸው ወደ ሰማይ አለመሳቅ አይቻልም እዚህ ሰፈር ማለት ነው። እና እንደዛ ነው የምንኖረው። እና ምን ሆነሽ ሚስቱ ነሽ ወይስ ምን ሆነሽ ብላ ስትላት እህቱ ነኝ፣ እህቶቹን አውቃለሁ፣ የእህቶቹን ጦስ ይዘሽ መንቆሮር ነው መንጨሮር ግቢ ያለቻት ማለት ነው። እንግዲህ ከዛን ስትላት በቃ እንደዚሁ እህቱ ነኝ፣ ከዛን ሰራተኛው ነሽ ቤቱን የምታጸጂ፣ ስለዚህ ሰራተኛ እስከሆንሽ ድረስ እኔ እመጣለሁ ሰራተኛ ትሆኛለሽ ብላ ስትላት ሞቼ እገኛለሁ ለእናንተ ሰራተኛ አልሆንም እና ለሰይድ ለምን ሰራተኛ ሆንሽ የኒካ ባልሽ አይደለም ብላ ስትል አሁን እየፈተነኝ ነው ያለው፣ ያንን ፈተና ካለፍኩ ነው የምንጋባው ብላ እሱ ጋር ነው የምትኖረው። እና እንዴት ሐራም አይደለ ወይ እንዴት ትኖሪያለሽ ስትላት ነው ወደ ግድግዳ ወደ እንትን ዞሬ ነው የምተኛው እና ምንም ያደረግነው ነገር የለም እና ምንም ነገር ከሱ ጋር የለንም ብላ ትላታለች ሱመያዋ። ከዛን ልብስሽን ይዘሽ ቀጥ ብለሽ ከዚህ ቤት ውጪ፣ አሁን እኔ ቤቴ ልኖር ነው የመጣሁት። እስከ ዛሬ የተቀመጥሽበት ደሞዝ ካልተሰጠሽ
ውጪ እና ለራስሽ ክብር ካለሽ መውጣት አለብሽ። ሰይድ አባረረኝ ከምትይ እሱ አባረረችኝ ቢባል ይሻላል። እና ቀጥ ብለሽ ውጪ ብላ እንግዲህ እንደምታውቁት ደህና መጥረቢያ ነገር መጥረቢያ ስላችሁ ደግሞ መጥረቢያ አይደለም እና ሮዛ ሰጣታለች። ትንሽ መጥረጊያ የሚያክል ዱላ ማለት ነው። ጥርግ አድርጊና ሰባብሪያት ብላ ሮዛም ስትሰጣት ከዛን ኧረ እኔ ዱላ አልፈራም ከፈለሽ በፌሮ ምቺ ምናምን ስትላት ነበረ። እና ሂጂ ፖሊስ ጥሪና ሱመያ አባረረችን በይ ስትላትም እኔ ፖሊስ አላመጣም ላንቺ አላንስም ምናምን ብዙ ነገር ፊንትር ስትል ነበር ማለት ነው። እና ከዛም በስተ መጨረሻ አካባቢ ቀጥ ብለሽ ትይያለሽ ወይስ አትሄጂም? እኔ ማን እንደሆንኩ አታውቂኝም ብላ የሆነ አባባልም አለችላት። የሰው ልክ አያውቁ ምናምን እሱ ነገር አልተያዘልኝም እና ሰው ልክ አያውቁ ምኑ ምናምን ነገር አለቻት ማለት ነው። እና ስትላት መኪና አለ እዚህ ጋር የኔ መኪና እየጮኸ ነው እንደዚህ የሚያስቸግረው ማለት ነው። ስትላት ማለት ነው አይ ስትላት እያልኩ እና እንግዲህ ባጭሩ ስነግራችሁ እንደዛ ካለቻት በኋላ ይኸውላችሁ በዚህ አይነት መልኩ ሩጫ ትለቃለች ማለት ነው። እና ውዶችዬ እንግዲህ እንደዚህ ከማራቶን ሩጫ ላያችሁ ላይ ሽንታችሁን ከመልቀቅ ጭር ያለች ዶሮ ከመምሰል እግዚአብሔር ይሰውራችሁ። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል እና ምላስ ከመርዘም ማሳጠር ይባላል። እና እንግዲህ ሰይድም ገጠር ሄዶ ማለት ነው ልጁ ፍለጋ ሄዶ ለዲኤንኤ ምርመራ ከላሞቹ ጋር ከከፍቶቹ ጋር ነው ከላሞቹ ጋር ተነስቶ ፎቶ ፖስት አድርጎልናል ማለት ነው። እንግዲህ አሁን ሰይድ ተሳስቷል እንበል በቃ ሱመያ እንደዚህ እየሄድሽ ንቅ ከምታደርጊያቸው በቃ ግቢ አታሰቃያቸው። ሀራም ሊክ ያሉ እና ያው ጀግንነትሽን እኮ አንቺ የመጀመሪያዋ በቀሚሷ ውስጥ የሸናቸዋ ስሟ ማን ነው? እሷ የድንጋጤዋ ብዛት ሁለቱን ሴቶች በአንድ ያሸናሻቸው ለታ አንቺ ጀግና ነሽ ሲጀመር ማለት ነው። እና እኔ ከአንቺ መማር አለባቸው። በተለይ ባል የሚነግጡ ሚስት የሚነግጡ ሰዎች የሚማግጡ ከአንቺ እንደዚህ ሴቶች እኮ እንዳንቺ ጀግና ቢሆኑ ኖሮ ሁሉም አንገታቸውን ደፍተው ቀጥ ብለው ይኖሩ ነበረ። አንቺ እኮ መሸለም ነበረብሽ። ቲክቶክ ዩቱብ አይሸልምም እንዴ? ዩቱብ ቲክቶክ እየሸለመ ነበረ መኪና ምናምንና ሰግጡ ምናምን ሲባልም ተሸልሞ ሰምቼ ነበረና እንደውም እኔ ራሱ ቱክቱክ ሰፈር ዘግጡ ነው እንደዛ ሲባል ሰምቼ ዩቱብ እንደዛ አይነት ነገር ካለው ብዬ ነበረ። ግን ሳይኖሩ አይቀርም ያው እነ ሩታ ምናምን እየሰገጡ ነው ብዬ ምናምን እና እነሱ ጋራ ይወዳደርም እና ለማንኛውም እንደዚህ ጭር ያለች ዶሮ መሰለች። አይገርምም? እንደ ሰራተኛ ሂጂ ውጪ ልብስሽን ያዥና ስንት ብር ነው ያልተቀበልሽው እያለቻት ብታዩ ማለት ነው። እና አይ እና ለማንኛውም እኔን ፈታ ዘና እንድል አድርጋችሁኛል ማለት ነው። በተለይ ወደ ግድግዳ ያለችውና ሱመያ ያለሽን ልብስ ይዘሽ ሂጂ ስትላት አይ እኔ ይዤ አልሄድም በቃ ይቅርብኝ ብላ ሩጫ የሮጠችው ሩጫ እኮ እንደዚህ ለመንበቅበቅ እንደዚህ ምላሷን አስረዘመች። እና ውዶችዬ ከዚህ ተማሩ። ባል ደግሞ ካጣችሁ ቶክቶክ ሰፈር አንድ ማናት እሷ ማን ነበረች አንድ አጠር ብላ ረዘም ብላ አንዳንድ ቀን እንዳለው ያደግ ብላ አንዳንድ ቀን ጥፍት የሚል እሷ ልጅ ራሱ ስታጋባ ይቻለው እና ለእናት አይነቱ ይሆናል። ከዛ ሰፈር ብታገቡ ማለት ነው። እንደዚህ ባለ የምትቀሙት ለገወጦች ሴቶች ከዛ ታገኛላችሁ ማለት ነው። ግን ደግሞ ልክ እንደ ኢትዮጵያ ባህል እንቁና ጀግና የሆናችሁ ሴቶች እናንተ ያው በቤተሰብ እና እኔን ደግሞ 100,000 ያስገቡኝና ለእንደዚህ ለገወጦች ከቶክቶክ እያመጣው አጋባቸዋለሁ ማለት ነው። ምንም እንዳታስቡ ኮሚሽን ምናምን አልፈልግም። እናንተ የሰውን ባል ከምትነቅጡ እዛው ፊት ለፊት ተያይታችሁ ወደ ግድግዳ እየዞራችሁ እንድትተኙ ትጋባላችሁ ማለት ነው። እና 100,000 አስገቡኝ። አይሚስዩ ሱመያ ጀግና ነሽ፣ በርቺ።
እና ሮዛንም አደንቅሻለሁ። ሮዳማ ያቺ እብድ ነበረች። ደግሞ እኮ ስማቸው ራሱ የተያያዘ ነው። ሮዳ ያቸው መጀመሪያ ስሟ ጠፋብኝ። እሷን ስሟን ሳገኝ ይዤላችሁ እመጣለሁ። ስሟን ብቻ ማለት ነው። እና ሁዶች ያበረታቱኝ፣ ሰብስክራይብ ላይክ እያደረጋችሁ ማለት ነው። 100 ሺህ አስገቡኝ እስቲ። 100 ሺህ ነው እንዴ ይቀር እና ክረምት ገብቷል እኛ ሰፈር ክረምት ገብቷል እና ጭር እንዳትሉ፣ አይዟችሁ በርቱ። እንግዲህ እንደዚህ ጥርቅርቅ የምታደርጋችሁ አማች ትስጣችሁ። አማች ነው አሁን ሱመያለ ሀዊ ምንድን ናት? አማች ናት ወይስ ምራት ናት? ምንድን ናት? እስቲ እሱን